በቅድሚያ አጫጭር መረጃዎችን ወደ እናንተ እናደርሳለን። የኢራን ውጭ ጉዳይ ሚኒስቴር አባስ አራጊቺ ቴሄራን የተኩስ አቁም ስምምነት አልጠየቀችም ሲሉ ተናገሩ። ዶናልድ ትራምፕ ኢራን የተኩስ አቁም ስምምነት ትፈልጋለች ሲሉ የሰጡትን አስተያየት ተከትሎ መረጃው ሐሰት ነው ብለዋል። የኢራን የመልሶ ማጥቃት በቀጠለበት በአሁኑ ወቅት የአሜሪካና የእስራኤል ኃይሎች ኢራንን ማጥቃታቸውን ቀጥሏል። በዚሁም በቴሄራን ሐማንዳና ኢሳፋን ጨምሮ በርካታ የኢራን ከተሞችን በመምታት ጉዳት ማድረሳቸውን ቀጥሏል። ከዱባይ ዓለም አቀፍ አውሮፕላን ማረፊያ የተወሰኑ በረራዎች እንዲቀየሩ ተደርጓል። ወደ ተቋሙ አካባቢ በደረሱ የእሳት ቃጠሎ ምክንያት የዱባይ አየር ማረፊያዎች አንዳንድ በረራዎችን ሰርዟል። በረራዎቹ ወደ ጀበል አሊ ወደሚገኘው አልማቱክም ዓለም አቀፍ አየር አውሮፕላን ማረፊያ እንደሚላኩ ተገልጿል። እንደ አውሮፓውያኑ አቆጣጠር በ1979 በአብዮት ከስልጣን የተባረሩት የኢራን የመጨረሻው ሻህ ልጅ ሬዛ ፓህሊቭ በዚህ ሳምንት መጨረሻ ከሚከበረውና በፋርስ የዘመን አቆጣጠር መሰረት በዘመን መለወጫ በዓለም ዙሪያ ያሉ ኢራናውያንን ሲሰበስቡ የተቃውሞ ሰልፎች እንዲያደርጉ ጠይቀዋል። ኢራናውያን አደባባይ ወጥተው ያልተቃወሙት ስለሚተኮስባቸው ነው ሲሉ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራናውያንን አደባባይ በመውጣት ቴሄራንን መንግስት እንዲቃወሙ ያቀረቡትን ጥሪ እስካሁን ተግባራዊ ሊሆን አልተቻለም ተብሏል። አውስትራሊያ የጦር መርከቦቿን ወደ ሆርሙዝ የባህር ዳርቻ እንደማትልክ አስታወቀች። የጃፓኗ ጠቅላይ ሚኒስትር ሳይና ታካይቺ ለፓርላማ እንደተናገሩት ቶኪዮ በሆርሙዝ የባህር ዳርቻ የነዳጅ ጫኝ መርከቦችን ለማጀብ የባህር ኃይል መርከቦችን የመላክ ዕቅድ እንደሌላት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅ በቁጠባ መጠቀም እንደሚያስፈልግ አስጠነቀቁ። ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጥተዋል። ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫው አሁንም ቀጥሏል። የኢራኑ መንፈሳዊ መሪ አያቶላ ሞጃተባ ካሚኔ ለሕክምና በሚስጥር ወደ ሞስኮ ሄደዋል የሚል ወሬ ተሰማ። ሌሎች አጫጭር መረጃዎችንም ይዘናል። ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳሰቡ። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ ሀገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስቴሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ማሳሰባቸው አይዘነጋም። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። ጠቅላይ ሚኒስትር አብይ በማህበራዊ ሚዲያቸው ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎቶች ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ አሳስበዋል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪ በጦርነቱ ኢራንና የሌሎች የመካከለኛ ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ይህንን ተከትሎ የዓለም አቀፉ ኢነርጂ ኤጀንሲ ከፍተኛ መጠን ያለውን ነዳጅ ከክምችቱ በማውጣት ለእስያ እንዲሁም ለኦሺኒያ ሀገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋትን ተከትሎ የነዳጅ ዋጋ መጨመሩን ዛሬ እንደቀጠለ መሆኑ መረጃዎች ያሳያሉ። እሁድ ዕለት በዓለም አቀፍ ገበያ የብሬኒት ድፍድፍ የነዳጅ ዋጋ እስከ 3 በመቶ ጭማሪ በማሳየት በበርሜል $106 ተሽጧል። በዛሬው ዕለት ደግሞ ብሬኒት ድፍድፍ ነዳጅ በበርሜል 104.63 እየተሸጠ ነው። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስቴሩም ማሳሰባቸው ይታወቃል። ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጡ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮች በኢራን ግጭት ወቅት የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ጦር ድርጅት ወይም ኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠነቀቁ። ፕሬዝዳንቱ አጽንኦት ሰጥተው እንደተናገሩት ይህ ስትራቴጂካዊ የነዳጅ መስመር ደህንነቱን ጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛውን የነዳጅ ንግድ የሚካሄድበት መስመር ሲሆን በኢራንና በምዕራባውያን መካከል ያለውን ውጥረት መባባሱን ተከትሎ ቀጠናውን ለስጋት ዳርጎታል። ፕሬዝዳንት ትራምፕ ይህን ጥሪ ያቀረቡት አሜሪካ ብቻዋን የዓለምን ነዳጅ መስመሮች ደህንነት የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑ ተመላክቷል። ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫው አሁንም ቀጥሏል። ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ ግቢ ላይ የሚሳኤል ጥቃት የፈጸመች ሲሆን ከአሜሪካ ጋር የተያዙ የኃይል መሠረተ ልማቶች ላይ ጥቃት እንደምትሰነዝር ዝታለች። ዩናይትድ ስቴትስ በበኩሏ 2000 የሚበልጡ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ማሰማራቷን ገልጻለች። ዩናይትድ ስቴትስና እስራኤል በኢራን ላይ ጥቃት መፈጸማቸውን በቀጠሉበትና በባህረ ሰላጤው ሀገራት የነዳጅና የኃይል መሠረተ ልማቶችን ማጥቃቷን በቀጠለችበት በአሁኑ ወቅት ዩናይትድ ስቴትስ ወደ 2500 የሚጠጉ የአሜሪካ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ማሰማራቷን ገልጻለች። ዩናይትድ ስቴትስ አሜሪካ የመከላከያ ሚኒስቴሩ ፒት ሄጌስት እንዳሉት የኢራንን ዓለም አቀፍ የነዳጅ ግጭቶችን የማስተጓጎል ስጋት ሀገራቸው እየፈታች በመሆኑም ስጋት ሊሆን እንደማይገባ ገልጸዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ የባህር ወሽመጥ ክፍት እንዲሆን ሌሎች አገሮችም የጦር መርከቦችን እንዲልኩ ጠይቀዋል። ትራምፕ ትሩዝ ሶሻል በሚባለው የግል ማኅበራዊ መገናኛ ብዙሃን እንደጻፉት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ታላቋ ብሪታንያና ሌሎች አገሮችም እንደሚሳተፉ ተስፋ አደርጋለሁ ብለዋል። በአንድ ሆነ በሌላ መንገድ የሆርሙዝ ወሽመጥ በቅርቡ ክፍት ይሆናልን ብለዋል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው አገሮች ላይ የምትሰነዝረውን የአየር ጥቃት ዛሬም ቀጥላ ነው የዋለችው። የሳውዲ አረቢያ የመከላከያ ሚኒስቴር ዛሬ ማለዳ እንዳስታወቀው በዮርዳኖስ ድንበር አቅራቢያ በሚገኘውና ብዙም ሕዝብ በማይኖርበት አልጃውፍ ክልል ውስጥ አንድ ድሮን ተመትቶ መጣሉን አስታውቋል። ሚኒስትሩ ወደ ምስራቃዊ ክልል የሚያመሩ ሌሎች 7 ድሮኖች መጥቶ መጣሉን ተናግረዋል። ይህም በኢራን አቅራቢያ ካሉት የአገሪቱ ዋና ዋና የነዳጅ ማመንጫዎች አንዱ ነው። የኳታር የመከላከያ ሚኒስቴርም ለተሰነዘረበት የሚሳኤል ጥቃት ምላሽ መስጠቱን ገልጿል። በዱባዩም በከተማው መሃል በሚገኝ አንድ ሕንፃ ፊት ለፊት ጥቃት መድረሱ ተዘግቧል። ያም ሆኖ አደጋው ምንም አይነት ጉዳት ሳያስከትል በቁጥጥር ስር መዋሉን መገናኛ ብዙሃን ዘግበዋል። ሐማስ ኢራን በአረብ ጎረቤቶች ላይ የሚሰነዝረውን ጥቃት እንድታቆም ጥሪ አቅርበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለው የመገናኛ ብዙሃን ባሰፈሩት ጽሑፍ በሳዑዲ አረቢያ በሚገኘው አንድ ሰፈር ላይ በተፈጸመ ጥቃት የተመቱ የነዳጅ ማደያ አውሮፕላኖች ምንም ጉዳት አልደረሰባቸውም ብለዋል። ትራምፕ 4 አውሮፕላኖች ወደ አገልግሎት መመለሳቸውንና 5ኛው ደግሞ በቅርቡ ወደ አየር እንደሚመለሱ ተናግረዋል። ትራምፕ በዎል ስትሪት ጆርናል ላይ የተዘገበውን የአሜሪካ መገናኛ ብዙሃን ዘገባዎችንም ተችተዋል። ዘገባው የኢራንን ጥቃት በፕሪንስ ሱልጣን አየር ማረፊያ ላይ የነበሩትን 5 አውሮፕላኖችን እንዳወደመ የሚገልጽ ነበር። የኢራኑ መንፈሳዊ መሪ አያቶላ ሞጃታባ ኻሜኔ ለሕክምና በሚስጥር ወደ ሞስኮ ሄደዋል የሚል ወሬ ተሰማ። የኩዌቱ አልጃሪዳ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላ ሞጃታባ ኻሜኔ ለሕክምና በሚስጥር ወደ ሞስኮ ተወስደዋል ብለዋል። ኻሜኔ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ መኖሩን አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል ተብሏል። እንደ ምንጩ ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ባቀረቡት ሐሳብ መሠረት ኻሜኔ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ ተብለዋል። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥል ወስኗል።
እስራኤል በበኩሏ ስለ ኻሜኒ ሁኔታ መረጃ እንዳላት ብታመለክትም ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም።